ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ ማለት ነው። አማራ ላይ የአማራ ችግር ምንድነው ካልከኝ በጣም ቢያንስ በደንብ 95% የአማራን አካባቢ ያውቃሉ እና እናሳምነው እንደሞዙ ገባር የአማራ አስኳድ ይባላል አይደል? የአማራ ባንዳ የትም አለ። የት ይገኛል መሰለ? ጎጃም ውስጥ በደንብ አለ። የት? ምስራቅ ጎጃም ውስጥ ነው የሚገኙ። ምስራቅ ጎጃም የት? እነ ተመስገን ጥሩ ነው ያሉበት። አሁን ጎጃም ላይ እንትን የሚለው ምንድነው ፊት ሀብቴን ታስታውሰዋለህ? ሀብቴ ወልዴ ጎጃም ነበር የመጣው መጀመሪያ እንደ ፋኖ ማለት ነው። ምን መስሎት በላይ ዘለቀን ሐውልት ፎቶ እየያዙ ተነስተው ፋኖ ሲጫወቱ ፋኖ መስሎት ቀርቦ ሊያስገድሉት ነበር። ከዛ እሱ በጀግንነቱ የከበባን ሰብሮ ወደ ደቡብ ጎንደር ሂዶ የጎንደርን ወጣት ማደራጀት ሲጀምር እነዛ ሊያስዙትና ሊያስገድሉት የነበሩት ሰዎች ሊያስዘን ባዴን ነው ብለው ስሙን አጠፉ። ገባ? ያኔ ስሙን በሚያጠፉበት ጊዜ ስሙን ለማደስ የሰራ ነው እኛ ነበርነ ማለት በረምብ ጎንደር ደቡብ ጎንደር አረጋንና መሳፍንት አላፈርስም ብሎ ከባዴን ጋር 1-2-3 ወር ደሞዝ ተበጅቶለት ነበር እና ደሞዝ የበጀቱለት ግን ለሴራ መሆኑ ስለገባን እርስ በርስ ሊያመቷቸው ብለን እኛንን ያስታረቅናቸው አረጋንና መሳፍንትን ሊቦ ከምከም ሄደን አዲስ ዘመን ላይ ያረጋን ፋኖች አገኘን። ደቡብ ጎንደር ላይ አረጋ ስለነበር በዛ ሀብቴ ገና እያደረጀ ነበር። ሰሜን ጎንደር ሄደን ዳባት ላይ ሄደን እነ መሳፍንትን አገኘነ። ከዛ ከ2 ሳምንት በኋላ ቀጠሮ ይዘን ከአዲስ አበባ ጎንደር ሄደን ጎንደር ወደ ቀበሌ 18 አካባቢ ስብሰባ ገባነ። ለ3 ቀን ማለት ነው። ለ3 ቀን ስብሰባ ነበርና ሁለቱንም አግኝተን ሁለቱንም ማስታረቅናቸው። ስም ያጠፋ ጎጃም አካባቢ ማለት ነው። ባህር ዳር ዙሪያ ከፍተኛ የሆነ ጎንደር ጠልነት ነበር። ጎንደር ጠልነት፣ ዘመነ ጠልነት፣ አርበኛ ዘመነን የሚጠሉት ነበር። አርበኛ ዘመነ በዛ ሰዓት ባህር ዳር መግባት አይችልም ነበር። ለምን? እናሳምነውን አስገደሉ። ማስረሻ ሰጤና ዘመነ ብሩን በልተው ሴት ይዘው ዩኒሰን ሆቴል እያደሩ ምናምን ብለው ስማቸውን አጥፍተው አርበኛ ዘመነ የባህር ዳር ህዝብ ብቻ አይደለም በባህር ዳር ዙሪያ የተጠላ ሰው ነበር። ልክ እንደ ባንዳ ነበር የሚታየው። በጎጃም ህዝብ በጣም እንዲጠላ እየሰሩ ነበር። ነገር ግን እኛ ያን ሴራ በጣም በጣጠስ ነውና አርበኛ ዘመነ ጠልነት በጣም ይሰራጭ ነበር። ጎንደር ጠልነት በጣም ይሰራጭ ነበር። ያን ሁሉ እንግዲህ እኛ በደንብ እንትን ብለን አጠፋነው ማለት ነው። ያን በተመሳሳይኛ ጎንደር ወደ ወሎ አካባቢ ለ3 ጊዜ በጣም ሂጄ እኔ በጣም ማረሰው አንተ እግዚአብሔር እነዚህ ቆለጡ አካባቢ ነው የመቱት። ቆሎት አካባቢ እኔ የባህር ዳር መታወቂያ አለኝ። የአዲስ አበባ መንጃ ፍቃድ አለኝ። ሁለቱንም ነው ያሳየው። የደቡብ ጎንደር ላይ የተሰማሩ ሚሊሾች ናቸው። ልዩ ኃይሎችም አሉ ማለት ነው። ፖሊሶችም አሉ እና ወደ 46 ምናምን አካባቢ ነን አወጡ። እኛን በቃ ያው ከሁኔታው አንፃር ነው ብለን መታወቂያ ምናምን አሳየን አለፈና አብሮ ከጎን እየወራን እኮ ነው ስንሄድ የወሎ ብቻ መታወቂያ ስለያዙ አስወረዱና አንዱን ቆለጡ አካባቢ መተውት ወርቆ ነበር አስቀርቶታል። አስረው ነው ያስቀሯቸው። አሁን ያ ቆለጡ አካባቢ የመቱት ልጅ ይሙት ይኑር አላቅም እኔ ማቆ ነገር የለም። ገባ? ለ2 አመት ያክል ማለት ነው ወሎ በደቡብ ጎንደር በደብረ ታቦር አልፎ በነፋስ መውጫ አልፎ ወደ ወልዲያ አይሄድም ነበር። ገባ? ለ2 አመት ምን አሳምነው አምባቸውን ገደለ። አምባቸው ግን የት ነው? ሐዋሳ ሂዶ ከናቢይ ጋር ኤርትራ በረሃ ሆኖ ነው አይደል? አዲሃን ነው ግንቦት ሰባት አብዞ ነበር ማለት እና ያን ሁሉ ታግሎ ግን ስልጣን ላይ ያበቀው 10 ምናምን አመት እኮ ሚኒስተር ላይ ሆኖ ለአማራ አንድ ነገር አልሰራም አይደል? አምባቸው ማለት ግን ያቺ አጭር ጊዜ ፋኖ ኤርትራ በረሃ ላይ ታግሎ አዲሃን ኤርትራ በረሃ ላይ ታግሎ ባመጣው ለውጥ እነሱ ለውጥ አምጭ ተብለው ገባ ሐዋሳ ላይ ሂዶ እሱ ተስማማ።
ከአብይ ጋር ምን ፋኖን ኢመደበኛ ብሎ በአሚኮ መጣና ይህንን ሲናገር ነው ፋኖ ከፈለገ ልዩ ኃይል ከፈለገ አድማ ብተና ካለዛ መከላከያ ካለዛ ደግሞ የስራ ዕድል ተመቻችቶለት ወደ ሲቪሉ መቀላቀል አለበት። ካለዛ እምቢ ካለ ግን ይደመሰሳል። ኢመደበኛ ነው ያለቀን ነው አሳምነውም እኔም ፋኖ ነኝ ብሎ የተናገረ። የጸባቸው መነሻ ያና ያ ብቻ ነው። ገባ በዛ ነው እኔም ፋኖ ነኝ ፋኖን ማንም አይነካውም እኔም ፋኖ ነኝ ያለ ያ ነው። ያንን እድል ተጠቀሙ። ያንን እድል እና አብይ አህመድ ተጠቀሙበትና ገደሏቸው። እና አብይ አህመድ የአማራን እነ ምግባሩን ለመግደል ያ ጥፋት ያ ማን ነው መጀመሪያ እንዲህ ያ ችግር እንዲመጣ ያደረገው? አምባቸው ነው። ብቻውን ሄዶ ተደራርሮ መጥቶ ነው ያ ነው። ስለዚህ አምባቸው ማለት ይሄ ነው። አምባቸው ማለት የእዘዝ ዋሴ ማለት 27 አመት ሙሉ 13 12 አመቱን እሱ በስልጣን ላይ ነበር። አብዛኛው የደቡብ ጎንደር ዞን አስተዳደር ነበር አይደል? የወረዳም አስተዳደር ነበር እና 27 አመት ሙሉ በህዋት የተጨቆነ ሰሜን ጎንደር ነው። ነገር ግን እንደ አማራ ደግሞ የተጨቆነ ደቡብ ጎንደር ግን በእዘዝ ዋሴ ነው የተጨቆነ። ህዋት አይደለም የጨቆነው ደቡብ ጎንደርን፣ እዘዝ ዋሴ ነው። ምን እያለ የመሳሪያና የሞፈር ጠባሳ ራሱ አይለይም። ገባ እግዚአብሔርን እኔ ባይኔ በማቀው ደረጃ ማለት ነው ሞፈር ተሸካሚው አርሶ አደር ሁሉ መሳሪያ አንጋች ነው የመሳሪያ ጠባሳ ነው እየተባለ ስንቱ አርሶ አደር በእዘዝ ዋሴ ትእዛዝ አሁን ሰሞኑን ባለፈው አላየ ነው የሚባለው። አሁን ሰሞኑን አንዱ ከተገደለው እና ገብረ ህይወትን ታቋል የእዘዝ ዋሴ የሚስቱ ወንድም ከሱ ጋር አብሮ የሚል ነበር። እሱ ጋር አርሶ አደሩ የሚያስገድል ነበር። ሰሞኑን በፋኖ እርምጃ የተወሰደበት ማለት ነው። ገባ ሰሞኑን አሁን እና እያለው መንበረ ያን ነው እንግዲህ ወልቃይት ሂዶ ዘምቶ ለወልቃይት ብሎ ደሙን ብሎ ፋኖ ገደለው የሚሉት ያኔ ከገብረ ህይወት ጋር ሆኖ ገብረ ህይወት ማለት ንፋስ መውጫ ላይ ለጽሎች ለትግሬዎች ጀነራል ተፈራ ለትንሽ አመለጣችሁ ምናምን ያለው ካወቅ እንትን ላይ ንፋስ መውጫ ላይ ደርሳችሁበት ይዛችሁት ነበር ለትንሽ ተፈራ ማሞ አሁን ሄደ ምናምን ብሎ መረጃ ሲሰጥ የነበረው ተይዞ ያን የተገደለው ነው ማለት የእዘዝ ዋሴ የሚስቱ ወንድም። እናውን አብኖችንም ማን ያፈረሳቸው ካልነጋሾ መርሻ ናቸው። ገባው አይደል? እና እያሉ መንበር ናቸው። እነዚህ ማለት ደግሞ የእዘዝ ዋሴ ሲል ናቸው። አሁን ሰው ሰኔ 15 ምን አመጣ ብትለይ ሰኔ 15 መፈጠሩ አሳምነው መሞቱ ነው እንጂ ባይሞት ኑሮ ለአማራ ሰኔ 15 በጣም ሰርጉ ነው። አይ ሰኔ 15 መፈጠሩ ለአማራ በጣም ጠቅሞታል። ለመሰለ አሳምነው ብቻውን ነው። ነገር ግን በሴራ ከነ የዋ ነው ገባ አይደል? ከነ እዘዝ ከነ አምባቸው ከነ ምግባሩ መብለጥ አይችልም። በሴራ ተናግሮ አማራን በማሳመን ከነዚህ ሰዎች መብለጥ አይችልም። ለጊዜው የአማራ ስሜት ገባር ሊወጣቱ በጊዜው የነበረው ስሜታዊነት አለ አይደል? በተለይ ህዋት ጦርነት ላይ እንደጀመረ ያሳምኑት ነበር የአማራን ህዝብና መበላቱ አይቀርም ነበር። ነገር ግን ብቻውን ሆኖም የአማራን ይህን አሁን ፋኖ ባለበት ደረጃ ሰራዊት መገንባት አይችልም። ባይሞት ኑሮ እንኳን ሰው እሱ ቢኖር ኑሮ ይላል። ግን ማይቻል ነገር ነው። ግን እነዚህ ሴሩ በጣም ከባድ ናቸው እነዚህ ሴሎች።